ለማጥፋት አይደለም። ክርስትናን የምታስቀጥሉት በእውነት ካለው በእውነተኛነቱ ነው የሚቀጥለው እንጂ በእናንተ ቅጥፈት ክርስትና ሊቀጥል አይችልም። እስልምናን በመሳደብ ክርስትና ውስጥ የሚቆይ አንድ ሰውም አይኖርም፣ ትርጉምም የለውም። ይሄ እንስሳ አይደለም እኮ ትውልዱ። እስልምና ውስጥ እንደዚህ አይነት አለ፣ ሴቶች አይከበሩም፣ እስልምና እንደዚህ ነው፣ እንዳትሄዱ፣ ትበላላችሁ፣ ትዋጣላችሁ፣ ትደፈራላችሁ ምናምን ብለህ በማስፈራራት እንደ ህፃን ልጅ አስረ የምታስቀምጠው ትውልድ የለም። እንስሳ እኮ አይደለም። ዘመኑ በጣም የነቁ ወጣቶች ዘመን ነው። ስለዚህ እንደዚህ እያላችሁ በማስፈራራት ክርስትና ውስጥ እንዲቆይ የምታደርጉት አንድም ሰው የለም። ሁሉም ሰው ውጣ አይደለም እየተባለ ያለው ሰው ክርስትና ውስጥ ያለ ሰው ሁሉ ክርስትናውን መመርመር አለበት፣ መጠየቅ አለበት። እነሱ ፍላጎታቸው ነው። አንድ ሰው ከኦርቶዶክስ ወደ ፕሮቴስታንት ቤት ከሚሄድ ከሚሰልም አይሁድ የሆነ እምነት ከሚከተል 666 ሰይጣን ቢያመልክ ደስታቸው ነው። የደብተራዎትና የጠንቋዮች መጫወቻ ቢሆን ደስታቸው ነው። እነሱ በሽተኛ ሆኖ ራቁቱን መንገድ ላይ ቢራመድ ለነሱ ደስታቸው ነው። ፍላጎታቸው ነው። ራሱ እንደዚህ እንዲሆን ነው የሚፈልጉት። ስለዚህ መጠየቅ አለበት። ለምንድን ነው የሚፈራው? ነው ሰው እየጠየቀ ነው። ለምን ይፈራል? በድፍረት ቀርቦ የሚያወራ ሰው የለም። ውሸት ነው። ደፍራችሁ አሁን ሙስሊሞች ጋር ለምን አታወሩም? አይሻ እንደዚህ ነው፣ አይሻ ምናምን 72 ገነት ምናምን እሱን ተወው። ደፍራ አውራ እስኪ ተወውና ስለ መጽሐፍ ቅዱስ እስኪ ቁጭ ብለህ አውራ። ስለ መጽሐፍ ቅዱስ እኮ ነው። ስለ መጽሐፍ ቅዱስ፣ ስለ ራስ መጽሐፍ ቅዱስ ስለምትመራበት የዘላለም ሕይወት አገኝበታለሁ ስለምትሉትን መጽሐፍ ቅዱስ ቁጭ ብላችሁ አውሩ። እንዲህ በዚህ ዘመን ሰው እየተለመነ ና ጠይቅ ይባላል። ወይን ጠይቀህ ወይ ጠይቅ ይባላል። ሰው እኔ በጣም ነው የማዝነው። እየተለመናችሁ እኮ ነው። ወይ ጠይቁ ወይ እንጠይቃችሁ። ኧረ በእናታችሁ ኑ እንጠይቃችሁ እየተባላችሁ እኮ ነው። ወይ ጠይቁን ወይ እንጠይቃችሁ። ትንሽ አታፍሩም? የሆነ ስሜት አይሰማችሁም ውስጣችሁ? እኔ በጣም ነው የማዝነው። ስለዚህ ጠያቂ ሰዎች በጣም ነው የማደንቀው። የሚጠይቅ ሰው ደግሞ የሚያስደነግጥ ነገር ሲያገኝ መውጣት አለበት ብዬ አላምንም። መውጣት የለበትም። የሚያስደነግጥ ነገር ሲያገኝ ትንሽ ረጋ ብሎ በደንብ በስነ ስርዓት መፈተሽ አለበት። ከዛ በኋላ ደግሞ ላሽ ወደሚመቸው እንጂ አንዳንድ ሰው በድንጋጤ እምነት አልባ ሆኖ እንትን የሌለ ቦታ ላይ ነው እንትን የምታገኘው። አዝናለሁ። ብዙ ሰው ነው ሃይማኖት አልባ የሆነው። አሁን ብዙ ሰው ነው በቃ እንትን የሆነው የተራቆተው። ይሄ ያሳዝናል። ሰው ምንም በጣም ከባድ ነው። እምነት አልባ መሆን በጣም ከባድ ነው። ቀላል ነገር አይደለም። ልትታመምም ትችላለህ። የሆነ ሰዓት ላይ ሰላም የለውም። ስለዚህ ረጋ ብላችሁ ይዩት፣ መርምሩ፣ አንብቡ፣ ጠይቁ ነው የምለው። ከውርስ ሃይማኖት ውጡ። ሃይማኖታችሁን የምትከተሉትን መርምሩ። እንዴ ከአባት ቁሳቁስ ወረሱ እንጂ ሃይማኖት ወርሰህ ምንድነው የአባትህን ሃይማኖት የምታስቀጥለው? ለማንኛውም ቀጥሉ። ጥያቄ ያለው ሰው ካለ አስተናግዱ። አህመድ ቀጥሉ።